እየጠፋ ነው። ማንንም ሰው ባወራው ቁጥር የኔ ስም ነው የሚነሳው። ስለዚህ እኔ ደግሞ ለወደፊት ቤተሰብ አለኝ፣ የወደፊት ህይወት ስላለኝ ለወደፊት ገባችሁ? ያ ተጽዕኖ ይፈጥርብኛል። ስለዚህ ያም እንደከስ ነው፣ ይሄም እንደከስ ነው፣ የራሱ ማስረጃ እንደከስ ነው። ስለዚህ ማንንም ሰው ተነስቶ በኔ ሐሳብ ላይ ያው ደስ የሚለው ነገር እሷ ባነሳችው ነገር ላይ ማንንም ሰው ተነስቶ በኔ እንትን ላይ አስተያየትና ሐሳብ እንዲሰጥብኝ አልፈልግም። ህግ ይወጣል፣ በህግ እንቀጥላለን። ሄለን አንቺ ማድረስ ያለብሽ ቦታ ላይ አድረሰሻል አይደለ? ከዚህ በኋላ አንቺ ማድረግ ያለብሽ ምንድነው? አፍሽን መዝጋት ብቻ ነው ያለብሽ። ለምን ክፍት አፍ ስለሆንሽ አፍሽን ዘግተሽ ተቀመጭ። የትም እንደማደርሽ ደግሞ ምን ይወራ ነው? ዝም በል አንተ ከካም እኔ ካንተ ጋር ነው። ምን ታርገክ ይበል ቅንቅና እኔ ከናንተ ጋር ነው። ተካሙ ድመት ነው ከናንተ ጋር ነው። ታካብዳለህ እንዴ? ጭራሽ ለአንተ እናገዛለን። ፈሰር ወንዳገረዶቹ ዝም በሉ፣ እሱ ያስረዳት። ወንዳገረዶቹ ዝም በሉ። የወንድ አልጫ በሰው ህይወት አስተያየት ለመግባት ለመስጠት ነው የገባው። ሞዴሬተሮች አሁን ጃፒ በዚህ ላይ ምን አስተያየት ሊሰጥ ነው ያስገባችሁት? እንድታስገቡ ቦታ እንትን የምትሉ ሰዎችን እሱ አንድ ጊዜ እድልን አውራ የምታወራውን ብለን ሰጥተናል። የህፃን ተስካር አታስመስሉ። ዛሴት ሞዴሬተሮች የህፃን ጨዋታ እንደዚህ ሙሉን ፈልጋችሁ እያንዳንዳችሁ ነው። እኔ ማንንም እንዲጠይቀኝ አልፈልግም። በቃ መጠየቅ ያለብኝ በህግ ነው። አውርታ ይጨርስ። በቃ ማንንም እንዲጠይቀው ማንንም አንቺ ሚዩት አድርጊያት ማፊ ጋይስ አሁን ወላ ጂሞ ወላ ጃፒ ተራ ተሰጥቷቸው አወሩ አይደል? በቃ ምንድነው ለምን የምታስገቧቸው? ብራቮ ዛሴት የህፃን ተስካራ እኔ በዚህ አጋጣሚ ማንም ሰው እንዲጠይቀኝ አልፈልግም። ማንም ሰው የሚጠይቀኝም አሁንም ቢሆን ነገም ቢሆን ህግ ነው እንጂ ማንም ሰው እዚህ ጋር መጥቶ ሆድዬ ብሎ የራሱን ብሶት እኔ እንዲጠይቀኝ አልፈልግም። መጠየቅ ካለበት ትላንትና በመጣው ደብዳቤ በኋላ ላይ ገብቼ ደብዳቤውን አነባለሁ በራሴ ቤት። ሁሉንም ነገር መረዳት ላለበት ህብረተሰብ አስረዳለሁ። ከዚህ በኋላ ደግሞ እኔ በየትኛው መንገድ መሄድ እንዳለብኝ ደግሞ በራሴ መንገድ እሄዳለሁ። ማንም ሰው ግን እዚህ ጋር ገብቶ ሆዴ ስለ እንደዛ አስረዳኝ አላስረዳኝ እኔ ምን ብዬ ነው ለማንም ማስረዳው? ፋራ ነኝ እንዴ? ለማንም ማስረዳት ግዴታ የለብኝም። እንደተከሰስኩ ብቻ ክሱ ምን ይዘታለው፣ ምንድን ጭብጣለው፣ በምን ተከሰስኩ፣ እንዴት ነው የሚለውን ነገር እሱም በኋላ የምንሄድበት ነገር ይሆናል። ሁሉም ሰው ማወቅ ያለበትን ነገር አውጥቼ አንብቤ ፎቶንም አድርጌ ማሳየት እችላለሁ። ይሄን ያህል የሚያሰጋኝ ነገር የለም ህይወቴ ላይ። ግን እዚህ ጋር መጥቶ የሚንበጫበጩ ማንም ተራ ሰዎች ግን ለነሱ መልስ መመለስ አልፈልግም። በዚህ ደረጃ ድረስ አንቺ እዛ ድረስ ካደረሻት አንቺም ዝም ማለት ነው ያለብሽ። ለምን መሰለሽ? ምናልባት ጠቅመሻት ገደል እንዳከቻት የጠቀምሻት እዚህ ደረጃ ድረስ ነው፣ ህግ ቦታ እንድትሄድ ድረስ ነው የገፋሹ። ከዚህ በኋላ ግን ብታወሪም ባታወሪም ያው ገንዘብ ለመስራት ነው እንጂ እናውቃለን። ድሮም አሁንም እርግጠኛ ነኝ ልብሽ ወዴን ለማክሰስ እንድከሰስ እንደማትፈልጊ ታውቂያለሽ። እንደው ባጠፋ እንኳን እንደማልከሰስ ግን አውቅሻለሁ። ያው ሳቢ ነው ይመችሽ። እኔ ስራሽ ላይ አልገባም። ቢዝነስ ላይ እኔ ኢትስ ኦኬ። ግን በቃ መመለስ ያለብኝ እኔ ትላንት ለላኩልኝ ለሚመለከተው አካል ነው እንጂ ሄለን እኔ ላንቺ አይደለም፣ ወይ ደግሞ እዚህ ጋር ለመጡት ማላቃቸው ሰዎች አይደለም። እነሱማ ምናልባት የውስጣቸውን ቤተሰቦቻቸውን ችግራቸውን ሊሆን ይችላል የሚጠይቁኝ፣ እኔን አይደለም የሚጠይቁኝ። ስለዚህ እኔን የከሰሰኝ አካል የሚጠይቀኝ አካል ተከስሻለሁ። የተከሰስኩትም ደግሞ ይሄን ያህል አስጊ አይደለም። በኋላ ገብቼ የማስረዳው ነው። ግን እባካችሁ ከዚህ በኋላ ለኔ ስም እንደሚጠፋ እንደሆነ ግን እየነገርኩሽ ቃል በቃል ከዚህ በኋላ ሄለን ቤት በሷ ስም ሆዴ ተብሎ በኔ ርዕስ ከገባ ይሄ ስም ማጥፋት ነው። ስለዚህ አንቺ የሷን ኬዝ ይዘሽ ከመጣሽ ድረስ እሷ ባትናገርም አንቺ ነው ከላኑ የምታናገረው ያለችው። ስለዚህ ያ ኤቪደንስ ነው የኔ ማለት ነው። ስም እየጠፋ ነው። ስለዚህ ለሷ ካልሽ አንቺ ተጠንቀቂ። እሱ ነው የምነግርሽ። ያራዳ ልጅ ሄድሽ ያራዳ ልጅ በቃ እኔ ልፋታሽ ሸቂ አንቺ ያራ ፖሊስ ቅደድና ጣለው አለ። ክስ ምን እንደዚህ ያስጨነቅ? እኔ ተጨንቄ እኮ አይደለም እኮ ላስረዳሽ ነው። ኦሬዲ ከቀደድ ጣል ካለ ያለ
ትላንት ማታ ላይቭ ገብቼ ፖሊስ ቅደምና አለኝ አላልክም? ዛሬ ላይቭ ላይ ቪዲዮዎች የምትሰበስበው ለምን? ቆይ ልነግርሽ ከዚህ በኋላ ክሱ ስለሚጠናከር ሰው እንዳታስገቡ አንድ ጊዜ ክሱ ስለሚጠናከር ነው። ከዚህ በኋላ ክሱ ይጠናከራል። ከዚህ በኋላ ብሎሃል እኮ ፖሊስ ምኑ ነው የሚጠናከረው? ቀደጥላል እኮ አይ እኔ እኮ ተከሳሽ ከዚህ በኋላ ከሳሽ አረን ቂጥን ጥረግበት አለኛል። ካልጠረክበት እኮ ቂጥ ምን ያደርጋል? ካሁን በኋላ ማጠናከር ሄሉዬ በወረቀት ነው እንደምትጠቀሚው ያ በቀጠል ለምትጠቀመው እኔ ሶፍት ብር ስለማጠራቅም ያ ሰው እንግዲህ የሚያውቀውን ነው የሚያወራው። ይቅርታ እኔ አላውቅም፣ በወረቀት ሰው ቂጡ እንደሚጠረቅ አላውቅም። ያው የምታውቂው ከሆነ ፖሊስ ቀደኸው ጣል አለኝ አላልክም? ሆድ ያላልክም እንደዚህ በእናትህ በኋላ ላይቭ ላይ ቀድልሻለሁ። ላይቭ ላይ ቅደደው ነው ያለ። አይ እኔ ላንቺ ቀድልሻለሁ። ላይ ቅደደው ካለና ከቀድልክ እኮ እኔ ቀድጄ አሳይሻለሁ። ምንድነው ሲያዘው ጉዳይ ላይ አታውሩ ለምን ትለናለህ? አው ሆዴ አንቺ ፋኒ መሰልኩሽ እንዴ? ዝም ባጭ ጥላት መንበረው ፋኒንም አንዴ ነፃ እንዳወጣው ታየህ እኮ የጂጂን እንደ ሸቃላ አድርጌ እንዳስቀረዋት አይታል። ሞዴሬተር ለምን ነው ሰው ስሜታዊ የምትሆኑት? ለምን አወረዳችሁት? ሃይ ለምን ነው ያወረዳችሁት? ሃይ እኔ ስሜት መቆጣጠር እናቴ ትሙት እያንዳንድሽ ሞዴሬተር ትነሳል። ማን እንደሆንክ ስላላየሁኝ ትነሳል። ይሁልሽ ፖሊስ ቀደኸው ጣለው አለኝ አልክ አይደል? ቀደኸው ከጣልከው ለምን ማብራራቱ አስፈለገ? በክስ የተያዘ ጉዳይ ነው። እንደ ኤቪደንስ ቪዲዮ ላኩልኝን ለምን አስፈለገ? ቀደኸው ጣል ምንም አይጠቅምም ብለዋል እኮ ገብቷል። ያ አንተ ቤት ላይ ዘርዝረ ታወራለህ፣ አንተ ቤት ላይ መልስ ትመልሳለህ። እዚህ ግን ሲወራ አደጋ ነው። ምክንያቱም እያንዳንዱ ወንጀል ስለሚተነተንልህ አይደል? ይተነተናል። እናንተ የመሰላችሁ የእናንተን ኬዝ ሄለን ጋር ሂዱበት ሲባልና ወይ ስትመጡ ጂጂ ጋር እንደዚህ ማራማይት እንደዛ ምናምን ብሎ ድሮ የፍቅር ጊዜ የምትሳሳሙትና የምትበዳዱበት የነበረውን ዝም ብለን በዛ ላይ ስናላግጥ የምንውል የመሰላችሁ you think I am jappy I am ጅቦ ህይወትን በለበጣና በእንትን የሚኖሩ ኮፍያ ነገ በዚህ ጋር አዙሮ በዛ ጋር አዙሮ የሚመጡ ከባንዲራው በስተቀር ከኋላ ባንዲራው በስተቀር ምንም ንብረት የሌላቸው ጥርሳቸውን እንኳን ዘንድሮ በጨውና በከሰል የሚፍቁ የኮልጌት እንኳን የሌላቸው you think me like this እከካም ንፍጣ ቁጭ ብለ ስታላግጥ ለእናንተ ነው ቶፒክ እንጂ ለባለቤቱ ህይወት ነው ብዬ ነግሬያችሁ ነበር። አንደ ገልንገር እኔ የልጆቿን አባት ነው ያስኩልህ። እንደዚህ የልጆቿን አባት ይዤዋለሁ። ያስኩት ለምንድን ነው? እሷን እንዲይዛት ስለፈለኩ። እሷን እንዲይዛት ለህፃናቶች ለማለ ህፃናት ደውሎ ልጆቼ ስጋት ላይ ነው ሚዲያ ላይ ስለነሱ እንደዚህ እየተባለ ነው። ልጇ እሷን ተማምና ልጄን ትጠብቃለች ብላ ነው ፍርድ ቤት ስትል አትይዛቸውም ልጆቹን ብለን አለጠበቃ ስሙኒ ሳያወጣ ለጠበቃ ስሙኒ ሳያወጣ አትይዝም። በሳምንት 2 ቀን ብቻ ነው የፈቀድንለትኛ ፍርድ ቤትም ያንኑ ነው ያጸደቀው ብቻውን። ገብቷል። ያ ሳምሪንም ጂጂንም ሸቃላን ያደረግናቸው ዘሴት እውነት እንጂ የሚያወጣ ጠበቃ ለራሳቸው ናላቸው ሁማኔሯን እንኳን የምታጣብቅበት አጣ በአጥሚትና በገንፎ የምታጣብቅ ሴትዮ ናላዋ የተጣበቀ ሴትዮ ጠበቃ ትላል። ይሄን ያህል እርግጠኛ ብትሆን ኖሮ እንደዚህ ምላስ እየተጣበቀ አታወራም ነበር። ፖሊስ ቀደጥ አላለኝ። ፖሊስ ማን ስለሆነ ነው የሆነን ሰው ኬዝ ጉንፋን ይዞኝ ነው እንኳን የመጣው ቢል
ቀደጣል ብሎ የንቀት ድምጽ የንቀት ቃል ለደንበኛውም ሆነ ተከፍቻለሁ ላለ ሰው ለሌላ ወግኖ እንደዚህ አይነት ነገር የመናገር መብት የለው። ገብቷል? ፖሊስ እኔ ከፍቶኛል ያስከፍቶኛል አለ የማላገጥ መብት የለው። ለዛው ላንተ ወግኖ ማን ስለሆንክ በጂ ብዳታም ስለሆንክ ነው። ቆሻሻ የተኮላሽ ልቃ እንደዚህ አይነት ድድብና ቁጭ ብለው ስታላግጥና ድዷን ስታረግል የምትለው እና ያንተ ግሩፖች ጋር ያንተ እንትኖች ጋር እኛ ጋር አይደለም። በመሬት ላይ አደረግንልህ እኮ በመሬት ላይ እኔ የልጇን አባት እንዴት እንደምጨመድድልህ ነው ማለት እሷን እንዲጨመድዳት ካላደረገች እንኳን አንተ በእንደዚህ አይነት እናንተ እዚሁ እንትና አሸነፈች እንትና ይቅርታ አለ ምናም ብሎ እዚሁ ተደባብሶ የሚያልቅ መስሏችሁ ነው። ወይኔ ቂጥ መታችኝ ወጋችኝ ምናም ወይ መታች እንዴ ልብስን በፌስታል ይሄ መሰለ እንዴ? ኖ ኦቲዝም ልጆችን አሰጣልሻለሁ ብለ በማንነታቸው ምስኪንነታቸውን እነሱ በንጹህ ልባቸው ያቀፉን አሰጣለሁ ብለ ያላገጥክባቸው። እኔ ይቅርታ ጠየቅኳት ፖሊስ አንተ ይቅርታ መጠየቅን ባያውቅላል ኤቪደንስ አለ ማን ስለሆንክ ነው? ለህይወቴ ስለሰጋው ነው ይቅርታ ስለኝ እሺ ያልኩት ከቤቴ እስከሚወጣ ድረስ ገብቷል። ከቤት እስከሚወጣ ፈርቼው የእውነት የሚጎዳ ይመስለኝ ከልጆቼ ጋር ስለፈራው የሀበሻ ኮሚኒቲን አማክሬ ምንም እንደማያመጣና እንትኑ ሲያበረታቱኝ ክሱን ይዤ መጣው። እሺ ምን ነው አስዌር ቱ ጋድ በእንግሊዘኛ ሲተረጎም ማለት ነው። ማርያምን አሲድ እደፋብሻለሁ ነው ያልካት። ማርያምን አሲድ እደፋብሻለሁ። this is serious አስዌር ምልሃል ገብቷል። በትቢት ባትሞላ እዚሁ ልንጨርሰው ነው በስነ ስርዓት ያናገርኩ የነበረው ገብቷል። ወርቅ የምታወራው ጎረጎሮና ነቆነቀ ሰዎች ያሉት ነገር እኛ ስላሰጋን ብለን ይሄን ቪዲዮ እንኳን እኛ የህፃናቶች ምናምን የስጋት ማሴጅ መላክ እንችላለን ታውቃለህ። ያ ደደብ ድንፋታ ልቃን እኔ ላይ መልክ ትሰራለህ። ፖሊስ ቀደጣል ብሎ የለ እንዴ? ቀደጣላ እና ዝም ብለህ ጠጣ። ዋዩ ስትሬስ አይሻርለ አንቺ ማለት ይሄ ልጅ አንቺ ማለት ይኸውልሽ በህይወትሽ ላይ ስህተት ያራስሽን የገዛሽው ልብስ ወሰድሽ። እመቤቴን አሲድ ብቻ አላልክም። እመቤቴን አሲድ ደፋብሻለሁ እገልሻለሁ ነው ያልከው። ሁለት ዛቻ፣ አንድ አሲድ፣ ሁለት እገልሻለሁ። አስዌር ቱ ጋድ ሁለት ነው ያልከው። እዚህ ጋር ስሙት። ሁለት ዛቻን ይዛችሁ ይኸውልሽ በህይወትሽ ላይ ስህተት የፈጠርሽው አሁን ገና ነው። አሁን ላይ በእድሜ ልክሽ የምጫወትብሽ የኔ ገጽታውን ጥለሽ አንቺ ገዛሽው ወሰድሽ። እመቤቴን አሲድ ደፋብሻለሁ እገልሻለሁ። እመቤቴን አሲድ ደፋብሻለሁ እገልሻለሁ። ልጆችሽን እበትናለሁ ብለ ኦቲዝም ልጆች 12 ዓመት እንኳን ያልሞላቸው ልጆች ገብቷል። ሪቬንጅ ነው ማደርግሽ። ሪቬንጅ ነው መሰራብሽ። ሪቬንጅ ነው መሰራብሽ። የማን ካሁን በፊት ከሳ ወይም ደግሞ የፖሊስ ማመልከቻ ያለብህ የሷ በጩቤ ሆድን የወጋችሁን የዛን ያ ሁላ ስጋት ስላለባት ሰዎችን ማማከር አለባት። ለዛ ቆየች። ለምን እስከ ዛሬ አልከሰሽም ለሚባል